እንኳን ለሊቀ መልአኩ ለቅዱስ ሚካኤል ወርሃዊ መታሰቢያ በዓል እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ወርሃዊና ዓመታዊ መታሰቢያ በዓላቸው በሰላም አደረሳችሁ አደረሰን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች የቅዱሳን መላእክት የቅዱሳን ጻድቃን የቅዱሳን ሰማዕታት ወዳጆች በልዑል እግዚአብሔር አምላክ ፍጹም ሰላምታ እንደምን ቆያችሁ እያልን ከዚህ በመቀጠል የሚያዝያ 12ን ቀን የቅዳሴውን ምስባክና በቅዳሴ ጊዜ የሚነበበውን ምንባብ እናሰማለን። መዝሙር 142 ቁጥር 6 በርትተውብኛልና ከሚያሳድዱኝ አድነኝ፣ አቤቱ ስምህን አመሰግን ዘንድ ነፍሴንም ከወህኒ አውጣት። በሚያዝያ 12 ቀን በቅዳሴ ጊዜ የሚነበብ የመጀመሪያው ምንባብ የሐዋርያው የቅዱስ ጳውሎስ መልእክት ወደ ጢሞቴዎስ ሰዎች አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 9 እስከ ፍጻሜ። ቃሉም እንዲህ ይላል። ይህ ቃል የታመነ ሁሉም እንዲቀበሉት የተገባ ነው። ይህን ለማግኘት እንደክማለን፣ ስለዚህ እንሰደባለን። ይህም ሰውን ሁሉ ይልቁንም የሚያምኑትን በሚያድን በሕያው አምላክ ተስፋ ስለምናደርግ ነው። ይህን እዘዝና አስተምር፣ በቃልና በኑሮ በፍቅርም በእምነትም በንጽሕናም ለሚያምኑት ምሳሌ ሁኑ እንጂ ማንም ታናሽነትህን አይናቀው። እስከመጣ ድረስ ለማንበብና ለመምከር ለማስተማር ተጠንቀቅ። በትንቢት ከሽማግሌዎች እጅ መጫን ጋር የተሰጠህን በአንተ ያለውን የጸጋ ስጦታ ቸል አትበል። ማደግህ በነገር ሁሉ እንዲገለጥ ይህን አስብ፣ ይህንም አዘውትር። ለራስህና ለትምህርትህ ተጠንቀቅ፣ እንደዚህም ጽና። ይህን ብታደርግ ራስህንም የሚሰሙህንም ታድናለህና። በሚያዝያ 12 ቀን በቅዳሴ ጊዜ የሚነበብ ሁለተኛው ምንባብ የሐዋርያው የቅዱስ ጴጥሮስ መልእክት አንደኛ ጴጥሮስ ምዕራፍ 2 ቁጥር 13 እስከ ቁጥር 17። ቃሉም እንዲህ ይላል። ስለ ጌታ ብላችሁ ለሰው ሥርዓት ሁሉ ተገዙ፣ ለንጉሥም ቢሆን ከሁሉ በላይ ነውና፣ ለመኳንንትም ቢሆን ክፉ የሚያደርጉትን ለመቅጣት በጎም የሚያደርጉትን ለማመስገን ከእርሱ ተልከዋልና ተገዙ። በጎ እያደረጋችሁ የማያውቁትን ምኞት ዝም ታሰኙ ዘንድ እንግዲህ የእግዚአብሔር ፈቃድ ነውና። አርነት ወጥታችሁ እንደ እግዚአብሔር ባሪያዎቹን እንጂ ያ አርነት ለክፋት መሸፈኛ እንዲሆን አታድርጉ። በየካቲት 12 ቀን በቅዳሴ ጊዜ የሚነበብ ሦስተኛው ምንባብ የሐዋርያት ሥራ ምዕራፍ 24 ቁጥር 14 እስከ ቁጥር 22። ቃሉም እንዲህ ይላል። ነገር ግን ይህን እመሰክርልሃለሁ፣ በሕጉ ያለውን በነቢያትም የተጻፉትን ሁሉ አምኜ የአባቶቼን አምላክ እነርሱ ኑፋቄ ብለው እንደሚጠሩት መንገድ አመልካለሁ። እነዚህም ራሳቸው ደግሞ የሚጠብቁት ጻድቃንም አመፀኞችም ከሙታን ይነሱ ዘንድ እንዳላቸው ተስፋ በእግዚአብሔር ዘንድ አለኝ። ስለዚህ እኔ ደግሞ በእግዚአብሔርና በሰው ፊት ሁልጊዜ ነውር የሌለባት ሕሊና ትኖረኝ ዘንድ ተጋለው። ከብዙ ዓመታትም በኋላ ለሕዝቤ ምጽዋትና መሥዋዕት አደርግ ዘንድ መጣው። ይህንም ሳደርግ ሳለው ሕዝብ ሳይሰበሰብ ሁከትም ሳይሆን በመቅደስ ስነጻ አገኙኝ። ነገር ግን በእኔ ላይ ነገር ያላቸው እንደሆነ በፊትህ መጥተው ይከሱኝ ዘንድ የሚገባቸው ከእስያ የመጡ አንዳንድ አይሁድ አሉ። ወይም በመካከላቸው ቆሜ ዛሬ ስለ ሙታን መነሳት በፊታችሁ በእኔ ይፈርድብኛል ብዬ ከጮኽሁት ከዚህ ከአንድ ነገር በቀር
በሸንጎ ፊት ቆሜ ሳለው በእኔ አንድ ዓመፃ ያገኙ እንደሆነ እነዚህ ራሳቸው ይናገሩ። በየካቲት 12 ቀን በቅዳሴ ጊዜ የሚነበብ የወንጌል ምንባብ የማቴዎስ ወንጌል ምዕራፍ 16 ቁጥር 13 እስከ ቁጥር 20። ቃሉም እንዲህ ይላል። ኢየሱስም ወደ ፊልጶስ ቂሳርያ ሀገር በደረሰ ጊዜ ደቀ መዛሙርቱን ሰዎች የሰው ልጅ ማን እንደሆነ ይሉታል ብሎ ጠየቀ። እነርሱም እያንዳንዱ መጥምቁ ዮሐንስ፣ ሌሎችም ኤልያስ፣ ሌሎችም ኤርምያስ ወይም ከነቢያት አንዱ ነው ይላሉ አሉት። እርሱም እናንተስ እኔን ማን እንደሆንሁ ትላላችሁ አላቸው። ስምዖን ጴጥሮስም መልሶ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለ። ኢየሱስም መልሶ እንዲህ አለው፣ የዮና ልጅ ስምዖን ሆይ በሰማይ ያለው አባቴ እንጂ ሥጋና ደም ይህን አልገለጠልህምና ብፁዕ ነህ። እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚህች ዓለት ላይ ቤተ ክርስቲያኔን እሠራለሁ፣ የገሃነም ደጆች አይችሏትም። የመንግሥተ ሰማያትን መክፈቻዎች እሰጥሃለሁ። በምድር የምታስረው ሁሉ በሰማይ የታሰረ ይሆናል፣ በምድር የምትፈታው ሁሉ በሰማይ የተፈታ ይሆናል። ስለ ቃሉ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ የከበረና የተመሰገነ ይሁንልን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ ከዚህ በመቀጠል በሚያዝያ ወር የሚነበበውን የሊቀ መልአኩ የቅዱስ ሚካኤልን ድርሳን እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በአብ ስም አምነን አብን ወላዲ ብለን፣ በወልድ ስም አምነን ወልድን ተወላዲ ብለን፣ በመንፈስ ቅዱስ ስም አምነን መንፈስ ቅዱስን ሰራጺ ብለን፣ ምንም ላጠይቁ አካላት ሦስት ብንል በባሕሪ በሕልውና አንድ አምላክ ብለን አምነን ሚያዝያ በባተ በ12 ቀን ንዑድ ክቡር የሚሆን የመላእክት አለቃ ስለሚሆን ስለ ቅዱስ ሚካኤል የተደረገውን ነገር እንናገራለን። ልመናው ክብሩ ለዘላለሙ ይደርብን፣ አሜን። ወንድሞች ሆይ የአብን ገናንነት፣ የወልድን ቸርነት፣ የመንፈስ ቅዱስን ምላት ስፋት ልናስብ ይገባናል። በሰማይ በምድርም ያለ ፍጥረት ሁሉ በሥላሴ አንድነት ተፈጥሮአልና፣ እንዲሁም መድኃኒታችን ኢየሱስ ክርስቶስ በሰማይ እንደሆነ ሁሉ በምድርም እንዲሁ ነው ብሎ በወንጌል ተናግሮአልና። እንግዲህ በምድር ያለውን እናውቅ ዘንድ አስቀድመን በሰማይ የሆነውን እናውቅ እንረዳ ዘንድ በስድስተኛውም ቀን እግዚአብሔር አዳምን በሥላሴ አንድነት በአንዲት ምክር ፈጥሮአልና። እኛ አብ ወልድ መንፈስ ቅዱስ በአርአያችንና በአምሳላችን ሰውን እንፍጠር ብሎ ሰውን ፈጠረ። ስሙንም አዳም ብሎ ሰየመው። የእግዚአብሔር መልእክተኞች ሁሉ ይሰግዱለታል ብሎ ነቢዩ እንደተናገረ መላእክትም ለአዳም ይሰግዱለት ዘንድ አዘዛቸው፣ በአርአያው የተፈጠረ ነውና። ንዑድ ክቡር የሚሆን የቅዱስ ሚካኤል ክብሩን ገናንነቱን እንናገር ዘንድ ይገባል። ለእጆች የፍጥረት ስገዱ ሲል የአብን ቃል ሰምቶአልና። ፈቃደኛም ሆኖ በመሬታዊው አዳም ፊት በጉልበቱ ሰገደ፣ ትሑት ታዛዥ ነውና። በእግዚአብሔር አምሳል ስለተፈጠረ ለመሬታዊው ሰው የመላእክት መታዘዝንም ለመረዳት ነው ፈጠራቸው፣ ለሱ ታዛዥነት ነውና። ለፈጣሪው አልታዘዝም ያለ ለፍጥረቱም ለአዳም ያልሰገደ ግን ከሹመቱ ተሻረ፣ ከልልናው ተዋረደ። ነቢዩ ዳዊት ትዕቢተኛን እንደ ሞተ ሰው አጎሳቆልከው እንዳለ ቅቱል የተባለ ዲያብሎስ ነው በትዕቢቱ ከሹመቱ ተሽሮ ከማይረጉ ተዋርዷልና። ልዑል የተባለ ግን ሚካኤል ነው በቸርነቱ እሺ በጀ በማለት የእግዚአብሔር የአብ የቃል ኪዳኑ ባለሟል ተብሏልና። ጌታችንም ለኖህ ቃል ኪዳን በሰጠው ጊዜ እኔ ሕያው ነኝ ምድርም በእርግማን እንዳላጠፋት ዳግመኛም በእርሷ ላይ ማያዬ እንዳላዘን አማዬን ብዬ ማልኩልህ አለው።
ነቢዩ ዳዊት ከወዳጄ ጋር መሐላ አደረግኩ ብሎ እንደተናገረ ያን ጊዜም ቅዱስ ሚካኤል በመካከላቸው ነበር። ዳግመኛም መላእክት ሎጥን በምድር ከሚበድሉ ሰዎች ተለይተ ራስህን አድን ባሉት ጊዜ የመላእክትን ምክር ሰምቶ ከመከራ ዳነ። ዳግመኛም መላእክት ወደ አብርሃም ዘንድ መጥተው ይስሐቅ እንዲወለድ ነገሩት። ከዚያም ያዕቆብ ወደ ላባ በሄደ ጊዜ የመላእክትን ከተማ አገኘና ከምድር እስከ ሰማይ የደረሰች የወርቅ መሰላል አየ። በእርሷም የእግዚአብሔር መልእክተኞች ሲወጡባት ሲወርዱባት ተመለከተ። ጌታም በአምሳለ ብእሲ ተገልጾ ያዕቆብን አገኘውና እንግዲህ ስምህ ያዕቆብ ይባላል እስራኤል ይባላል እንጂ አሕዛብን የሚገዙ ነገሥታት መሳፍንት ካንተ ይወለዳሉ አለው። ያዕቆብም ይህች የእግዚአብሔር ሀገር መባል ይገባታል፣ የሰማይ የመግቢያዋ በር ይህች ናትና አለ። ዳግመኛም የዮሴፍን ወንድሞች ከሸጡት በኋላ በግብፅ ሀገር ለፈርዖን ቤት አዛዥ አደረገው። ዳግመኛም የግብፅ ሰዎችና ንጉሥ ፈርዖን በአባቶቻችን ላይ መከራ ባጸኑባቸው ጊዜ መልእክተኞችን ልኮ ያድናቸው ዘንድ ወደ እግዚአብሔር ጮኹ፣ አመለከቱ። ጌታችን መድኃኒታችን ኢየሱስ ክርስቶስ ከአብርሃም ከይስሐቅና ከያዕቆብ ጋር ያደረገውን ጽኑ መሐላውን አስቦ የቃል ኪዳኑን መልእክተኛ ላከ። የእግዚአብሔርንም መላእክት ለሙሴ በደብረ ሲና በደመና አምድ ሆኖ በጸጳጦስ መካከል እየነደደ እንጨቱ በእሳት ሳይቃጠል ታየው። ሙሴም ግርማውን ባየ ጊዜ እያደነቀ ነገሩን ይረዳ ዘንድ ወደ ደመናው አምድ ቀረበ። እግዚአብሔርም ሙሴን እንዲህ አለው፣ የወገኖቼን መከራቸውን አይቼ ጩኸታቸውን ሰምቼ አድናቸው ዘንድ መጣው ብሎ ያንኑ መልአክ እግዚአብሔር መድኃኒት አድርጎ ላከው። ያም መልአክ ልዩ ልዩ ታምራት እያደረገ አባቶቻችንን ከግብፅ አወጣቸው፣ ባሕረ ኤርትራን ከፍሎ አሻገራቸው። በኋላ በበረሃው 40 ዓመት ሙሉ መና ከሰማይ እያወረደ መገባቸው። ዳግመኛም የመላእክት አለቃ ቅዱስ ሚካኤል ስለ ሙሴ ሥጋ ከዲያብሎስ ጋር በተከራከረ ጊዜ እግዚአብሔር ያዋርድህ አለው እንጂ የስድብ ቃል ሊናገር እንዳልፈቀደ ይህን ተረድተህ ዕድል ስለ ትሕትናው ለዚህ መልአክ ተሰጥቶታልና እርሱ ይህን ሁሉ ማድረግ ቻለ። ዳግመኛም ነቢዩ ኢሳይያስ ስለ መላእክት ክብርና ገናንነት ሲናገር ልዑል እግዚአብሔርን ብርሃናውያን ሉዓላዊ በሚሆን ዙፋኑ ላይ ተቀምጦ አየሁት። እልፍ አእላፍ የሚሆኑ መላእክትም በዙሪያው ቆመዋል። እልፍ በፊቱ እልፍ በኋላው እልፍ በቀኙ እልፍ በግራው ቆመዋል። እልፍ አእላፍ የብዙ ብዙ የሚሆኑ መላእክት ያገለግሉታል ይላኩታል አለ። ሱራፌልና ኪሩቤልም ቅዱስ 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 አሸናፊ የምትሆን እግዚአብሔር ጌትነትህ በሰማይና በምድር የመላ ነው እያሉ ያመሰግኑታል። እየጮኹ ከሚያመሰግኑት ቃል የተነሳ አዳራሹ ውጭ አልፎ ያስተጋባ ነበር። በመድኃኒታችን በኢየሱስ ክርስቶስ ሥጋና ደም አምሳል በእጁ ፍህም እሳት በጉጠት የያዘ ከሱራፌል አንዱ መልአክ ተልኮ ከንፈሩን ባስነካው ጊዜ ነቢዩን ከለምጽ አነጻው። እንደዚሁም ሁሉ በክርስቶስ ያመንኛ የኃጢአት ማስተስሪያ የሆነን ዘንድ ዛሬ ባለ ዘመናችን በካህናት እጅ የመድኃኒታችንን የኢየሱስ ክርስቶስ ሥጋውንና ደሙን እንቀበል። ዳግመኛም ነቢዩ ኢሳይያስ እግዚአብሔር አብ ለባሕሪ ልጁ መንገድህን የሚጠርግ መልእክተኛን በፊትህ እልካለሁ አለ። ዳግመኛም ለአዳም ልጆች መድኃኒት ሲሆን እግዚአብሔር አብ አካላዊ ቃሉን ወደ ማኅፀነ ድንግል በላከ ጊዜ ስሟ ማርያም ወደ ተባለች ድንግል አስቀድሞ መልአኩን ሰደደውና መልአኩም ባለምስራቹ ድንግል ሆይ ደስ ይበልሽ፣ እግዚአብሔር ከሥጋሽ ሥጋ
ከነፍስሽ ነፍስ ነስቶ ከአንቺ ሰው ሆኗልና እነሆ በድንግልና ጸንሰሽ በድንግልና ተወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱም ለዘላለሙ በያዕቆብ ወገን ነግሶ ይኖራል፣ ለጌትነቱም ፍጻሜ የለውም አላት። እመቤታችንም መልሳ ይሁን እንደ ቃልህ ይደረግልኝ አለችው። መልአኩ በድንግልና ትጸንሽ ዘንድ በድንግልናም ተወልጃለሽ ብሎ እንዳበሰራት ጌታችን መድኃኒታችን ኢየሱስ ክርስቶስ የይሁዳ ዕፃ በምትሆን በቤተልሔም ተወለደ። እረኞችም መንጋዎቻቸውን ነቅተው ተግተው ይጠብቁ ነበር። የእግዚአብሔር መልአክ መጥቶ ባጠገባቸው ቆሞ ሳለ የእግዚአብሔር የጌትነቱ ብርሃን ተገልጾላቸዋል። ያም መልአክ እረኞቹን ፈጽሞ አትፍሩ፣ እነሆ እጅግ አስደሳች የሆነ ታላቅ የምሥራችን እነግራችኋለሁና ዛሬም የዓለሙ ሁሉ መድኃኒት የሚሆን በዳዊት ከተማ ተወልዷልና እርሱም ክርስቶስ ነው አላቸው። ድንገትም ብዙ የሰማይ ሰራዊትና አለቆቻቸውም ከመልአኩ ጋር መጥተው በሰማይ ለእግዚአብሔር ምስጋና ይሁን፣ በምድርም ላይ ሰላም ስለተወጠነ ለሰው ልጆች ይቅርታ ተደርጓልና ይህን እያሉ እግዚአብሔርን ሲያመሰግኑ ቆይተው በመጡበት አኳኋን ከእነርሱ ወደ ሰማይ አረጉ። ዳግመኛም እግዚአብሔር የሰማይ ከፍታዋን የምድር ስፋቷን እንደ ተተከለች ድንኳን አድርጎ አሳየ። በውስጧ የሚኖሩ መላእክትም እንደ ሙሽራ ሚዜዎች ደስተኞች ናቸው። ነቢዩ ዳዊት አቤቱ ወዳጆችህ በእኔ ዘንድ ፈጽሞ የከበሩ ናቸው፣ እነርሱ አስቀድሞ ከነበሩትም የጸኑ ናቸው፣ እንዲሁም እንቆጥራቸዋለን ከአሸዋ ይልቅ እጅግ ይበዛሉ ብሎ እንደተናገረ። ዳግመኛም ነቢዩ ዳዊት ስለ አንተ መላእክትን ያዛቸዋል፣ በመንገድ ሁሉ ይጠብቁ ዘንድ እግርህም በድንጋይ እንዳይሰነካከል በእጆቻቸው ያነሱሃል ብሎ እንደተናገረ። ሁለተኛም ሐዋርያው ጳውሎስ ትንሣኤ ሙታን እንዳለ ሊያስረዳ የመላእክት አለቃ ቅዱስ ሚካኤል የነጋሪት ድምፅ ባሰማ ጊዜ ሙታን ሁሉ ይነሳሉ አለ። የመግደላዊት ወገን የምትሆን ማርያም በእሁድ ሰንበት መጣች ብሎ ከዚህ ቀጥሎ ላለው ቃል መግቢያ የሆነውን የወንጌል ቃል ሰምተን ልብ እንድናደርግ ነው። ቀዳሚት ሌሊት ለእሁድ አጥቢያ እነሆ ታላቅ የመሬት መንቀጥቀጥ ሆነ። የእግዚአብሔር መልአክ ከሰማይ ወርዶ ከመቃብሩ ላይ ደንጌቱን ገልብጦ በላይዋ ላይ ተቀምጦባታልና የመልአኩም መልክ እንደ መብረቅ የሚያበራ ልብሱ እንደ በረዶ ነጭ ነበር። ከግርማውም የተነሳ መቃብሩን የሚጠብቁ ጭፍሮች ደንግጠው ወደቁ፣ እንደ በርንም ሆኑ። ንዑድ ክቡር የሚሆን የመላእክት አለቃ ቅዱስ ሚካኤል መልሶ ሴቶችን እናንተስ አትፍሩ፣ የተሰቀለውን ኢየሱስን እንደምትሹ አውቃለሁና አስቀድሞ እንደተናገረ ተነስቷል፣ ከዚህ የለም አላቸው። ተቀብሮበት የነበረው መቃብሩ ይኸው ልታዩት ትችላላችሁ። ይልቁንስ ከሙታን ተለይቶ እንደተነሳ ፈጥናችሁ ሄዳችሁ ለደቀ መዛሙርቱ ንገሯቸው፣ ወደ ገሊላም ይሄዱ ዘንድ አስቸኩሏቸው፣ ከዚያ ያዩታልና ብሎ ነገራቸው። እንዲህም ይህንን ኃያል አምላክ ልናመሰግነው ይገባል። ትእዛዛቱን በሚፈጽሙ ጻድቃን ዘንድ ቸር ነውና። ስለዚህ እየወገናቸው በመለየት ጻድቃንን በቀኙ ኃጥአንን በግራው አቁሞ ለሁሉም እንደ ሥራቸው ዋጋቸውን ይከፍላቸዋል። ከዚህም በኋላ በቀኙ የቆሙትን እናንተ የአባቴ ወዳጆች ዓለም ሳይፈጠር የተዘጋጀላችሁን መንግሥተ ሰማያትን ተወርሱ ዘንድ ወደ እኔ ኑ ይላቸዋል። እሊህም የእግዚአብሔርን ሕግጋት የጠበቁና የክርስቶስን ፈቃድ የፈጸሙ በጌታ ቀኝ የቆሙ ጻድቃን የእነርሱ ነፍሳት መልአከ ሕይወት በሚባል ጌታ ትእዛዝ የዘላለም ሕይወት ወዳለበት ቦታ ይሄዳሉ። በግራ የቆሙት ግን በክርስቶስ ያላመኑ ስለሆኑ ለሰይጣንና ለሰራዊቱ ወደ ተዘጋጀ
የዘላለም ኮነኔ ቦታ ይሄዳሉ። የመላእክት አለቃ የምትሆን ቅዱስ ሚካኤል ሆይ አመሰግናለሁ። በአንተ ጸሎትና ልመና ምድር ጸንታ ትኖራለችና። ዳግመኛም ለዳንኤል የወገኖችህን ልጆች የሚጠብቅ ታላቅ መልአክ መሪ ይነሳልሃል ብለኸዋልና። የዳንኤል ወገኖች የተባሉ እነማን ናቸው? አናንያ፣ አዛርያና ሚሳኤል አይደሉምን? እንዲሁ እሊህ በሀገረ ባቢሎን በእሳት ጉድጓድ በተጣሉ ጊዜ የእግዚአብሔር መልአክ ከሰማይ ወርዶ የእሳቱን ነበልባል ገስጾ እንደ ውሃ ቀዝቅዞ ከመቃጠል ያዳናቸው 3ቱ ጎልማሶች ናቸው። በዚያኑ ጊዜ እሊህ 3 ደቂቅ አቤቱ በዘባነ ኪሩብ ላይ ተቀምጠ ምንም የሚጋርድህ ሳይኖር የውቅያኖስን የውስጡን ጥልቀት የምትመለከት አንተ እግዚአብሔር ፈጽመህ የተመሰገንክ ነህ እያሉ አመሰገኑ። ዳግመኛም እግዚአብሔር በዳንኤል ላይ መንፈስ ቅዱስን ባሳደረ ጊዜ ምስጢር ተገልጾለት እነሆ ሚካኤል ሊረዳኝ መጣ እያለ ተናገረ። ሁለተኛም ነቢዩ እነሆ ክቡር የሚሆን የመላእክት አለቃ ቅዱስ ሚካኤል በሁለቱ ተራሮች መካከል ቆሞ እጅግ ደስ የሚያሰኝ ንግግር ያደርጋል አለ። ዳግም የእግዚአብሔር መልአክ ዕንባቆምን ወደ ባቢሎን ወስዶ ባገናኘው ጊዜ በውኑ ትንኝንስ እንኳን የማይዘነጋ እግዚአብሔር አስቦኛልና እርሱ የሚወዱትን አይረሳምና ብሎ ዳንኤልን አመሰገነ። ዳግመኛም ሄሮድስ ጴጥሮስን ይዞ በእግር ብረት አስሮ እንደዚሁ በእስር ቤት ባስቀመጠው ጊዜ የእግዚአብሔር መልእክተኛ ቅዱስ ሚካኤል መጥቶ ጴጥሮስን ቀስቅሶ አነቃው። ተነስተህም ወገብህን ታጥቀህ ተከተለኝ ባለው ጊዜ የእግር ብረቱ ከእጁ ከእግሩ ወልቆ ወደቀ፣ ከግዞቱም አወጣው። ከዚያም ለመውጣት ወደ ግዞት በር በደረሰ ጊዜ የብረቱ መዝጊያ ማንም ሳይነካው ወለል ብሎ ተከፈተለት እንጂ። ቅዱስ ጴጥሮስም እውነት ዛሬ እግዚአብሔር መልእክተኛውን ልኮ እንዳዳነኝ አወቅኩ ተረዳው ሲል ፈጣሪውን አመሰገነ። የመላእክት ሁሉ አለቃ የምትሆን ቅዱስ ሚካኤል ሆይ በዚህች ዕለት ከቅዱሳን ጋር ባለሟልነት አግኝተን እግዚአብሔርን በማገልገል ደስ እናሰኘው ዘንድ ስለኛ ተግተህ ጸልይልን። እነሆ አሁንም የቅዱስ ሚካኤል ጸሎቱና በረከቱ ከእኛ ጋር ይሁን ለዘላለሙ አሜን። አሸናፊ ከሚሆን ከእግዚአብሔር ዙፋን ፊት ለፍጥረት ሁሉ ምሕረትን የሚለምን ተፈጥሮው ከእሳት የሆነ የመላእክት አለቃ ቅዱስ ሚካኤል ያደረገው ታምሪ ነው። ልመናው አማላጅነቱ ሁላችንንም ሕዝበ ክርስቲያን ከዕለት እኪት ይሰውረን። የክርስቲያን ወገኖች የምንሆን እኛን በየጊዜውና በየሰዓቱ ሁሉ ይጠብቀን። በማልትና በሌሊት በአውራና በዓመታቱ በዘመኑ ሁሉ ያለ መለየት ከእኛ ጋር ይኖር እስከ ዘላለሙ ድረስ አሜን። ሮሜ በሚባል አገር ኃላፊ ጠፊም የሚሆን በዚህ ዓለም ወርቅና ብር እንዲሁም ከብርና በሌላውም ሀብት ሁሉ እጅግ የከበረ አንድ ባለጠጋ ይሁዳዊ ሰው ነበር። ከዕለታት በአንደኛው ቀን እንደ አባቶቹ ልምድ ወደ መስጊድ ሲሄድ ገና በመንገድ በጉዞ ላይ ሳለ ከአንድ ክርስቲያን ከሚሆን ሰው ጋር ተገናኘ። ያም ሰው አስቀድሞ በጣም ሀብታም የሆነና በዚያን ጊዜ ግን የሚለብሰው ያጣ የዕለት ምግብስ እንኳን የሌለው ችግረኛ ነበር። ከዚህም በኋላ መከር በደረሰ ጊዜ የዕለት ምግቡን ለማግኘት ኀፍረት እየተሰማው የቀን ሥራ ለመፈለግ ሲዘዋወር ያ ይሁዳዊ በመንገድ አገኘውና በእኔ ዘንድ ሥራ አለና ና እንሂድና ሥራ ቀጥል፣ ነግደህ የምታተርፍበት 10 ወቄት ወርቅ እሰጥሃለሁ አለው። ነገር ግን እንደ እምነትህ ወደ ቅዱስ ሚካኤል ቤተ ክርስቲያን ሄደን ገንዘቤን እንዳትክደኝ ማልልኝ አለው። እርሱም በነገሩ ተስማማ። ወደ ቅዱስ ሚካኤል ቤተ ክርስቲያን ሄደው ያ ይሁዳዊ ክርስቲያናዊውን በፈለገው አይነት አስማለው። ከዚህም በኋላ ያ ይሁዳዊ ወርቁን ሰጠውና
ያ ክርስቲያናዊ ለንግድ ከሄደበት ሀገር ወደ መጣበት ሳይመለስ ለብዙ ዓመታት ቆየ። ከጊዜ በኋላ ክርስቲያናዊው ወደ ሀገሩ መለሱት። የአይሁዳዊ ሰማና ፈልጎ ባገኘው ጊዜ ነግደህ ታተርፍበት ዘንድ የሰጠውህን ወቄት ወርቅ ስለምንድን አትሰጠኝም ብሎ ጠየቀው። ምን ወርቅ ነው የሰጠኸኝ አለው። እንዲሁ አላውቅልህም ሲል መለሰለት። ያም አይሁዳዊ ከብዙ ዓመታት በፊት ብዙ ተቸግረ ስለነበር ነግደህ በትርፍ ችግርህን ታስወግድ ዘንድ 10 ወቄት ወርቅ አልሰጠውህምን ብሎ ተናገረ። ክርስቲያናዊው ግን ስንኳን ወርቅ ይቅርና አንዳችም ነገር እኔ መስጠትን አላስታውስም በማለት ካደው። አይሁዳዊውም በመደጋገም አስቀድሞ አንተ አመፀኛ ከሃዲ መሆንህን እግዚአብሔር ስላመለከተኝ ወርቁን ባሰጠው ጊዜ ምስክር የሆነብህ ዘንድ በታቦተ ሚካኤል ፊት አስምያለሁ አለው። አሁንም ያልሰጠው ቢሆን አስቀድሞ ደግመህ ማል፣ እንደዚሁ ከዕዳ ነፃ ትሆናለህ አለው። ነገር ግን የመላእክት ሁሉ አለቃ የሚሆን ቅዱስ ሚካኤል በአንተ ላይ ኃይሉን እንደሚያሳይና ታምራቱን እንደሚገልጽ እተማመናለሁ። እርሱ መንፈሳዊና ብርሃናዊ መልአክ እንደመሆኑ መጠን የልብህን ተንኮል መርምሮ ያውቃልና አለው። ይህንንም ተናግሮ አይሁዳውያንና ክርስቲያናዊው ሁለቱ አብረው ወደ ቅዱስ ሚካኤል ቤተ ክርስቲያን ሄዱ። እንዲሁም አይሁዳዊው ወደ ውስጥ ሳይገባ በቤተ መቅደሱ ፊት ለፊት ቆመ። ያ ሃይማኖት የጎደለው አእምሮ የሌለው በስመ ክርስቲያን ነኝ የሚል ሰው ግን ወደ ቤተ ክርስቲያኑ በድፍረት ገብቶ በታቦተ ሚካኤል ፊት የመሐላ ቃሉን ሰጠ። በዚያኑ ጊዜ ከቤተ ክርስቲያኑ ውስጥ ወጥቶ ሲሄድ እንዲሁ ከደጀ ሰላሙ ሲደርስ እጆቹና እግሮቹ እንደ እንጨት ደረቁ፣ እንደ ድንጋይም በርን ሆኑ፣ መንቀሳቀስም አቃተው። ከዚያም የመላእክት ሁሉ አለቃ የቸርነትና የይቅርታ መልአክ ሆይ በደሌን ይቅር በል፣ ታላቅ በደል ፈጽሜያለሁና ወደ ቤተ መቅደስህ በድፍረት ገብቼ በስምህና በአምላክህ በእግዚአብሔር ስም ምያለሁና እያለ በታላቅ ቃል አሰምቶ ተናገረ። አቤቱ ጌታ ሆይ ኃጢአቴን ይቅር ትለኝና በደሌንም ታጠፋልኝ ዘንድ ፈጽሜ እማልድሃለሁ፣ አጥብቄም እለምንሃለሁ። አይሁዳዊውን ፈርቶ ከውጭ ሲቆም እኔ በድፍረት ከቤተ ክርስቲያን ውስጥ ገብቼ በሐሰት ምያለሁና አቤቱ እንደ በደሌ አትክፈለኝ፣ ኃጢአቴን አታስብብኝ። ለአዳም ልጆች የምትማልድ ለፍጥረታትም ይቅርታን የምታሰጥ አንተ ነህና ከዚህ ደዌ ብትፈውሰኝ ግን በሐሰት ከመማልና የመሳሰሉትን ሁሉ ከማድረግ ሁል ጊዜ እቆጠባለሁ። እንደ ቀድሞውም ሁሉ ከበሽታዬ ድኜ ፍጹም ጤነኝነቴን ባገኝ ባለህ ሕይወት ዘመኔ ሁሉ ለቤተ ክርስቲያንህ አገልጋይ ሆኜ እኖራለሁ። ይህን እያለ ወተወተው። ይህንንም በሚልበት ጊዜ መሪር እንባን በማልቀስ ደረቱን እየደቃ በቆረጠ ልቦና ቅዱስ ሚካኤልን በመማለድና የይቅርታ ባለቤት የሚሆን እግዚአብሔርን አጥብቆ በመለመን ነበር። ከዚህ በኋላ እንቅልፍ አለውና ተኝቶ ሳለ ቅዱስ ሚካኤል በመንፈቀ ሌሊት መጥቶ በራእይ ተገልጾለት ወዲያውኑ አንተ ጎስቋላ ሰው በሁሉ ዘንድ የተመሰገነ እግዚአብሔርን ስለምን አልፈራኸውም? ስሙንስ በመጥራት በሐሰት ለመማል እንዴት ደፈርክ? በውኑ እግዚአብሔር ትዕግሥት የባሕሪው ወይም ባሕረ ምሕረት ባይሆን ኖሮ ፈጥኖ ባጠፋህ የቆምክባት መሬትም እንደ ዳታንና እንደ አቤሮን በዋጠችህም ነበር። የእግዚአብሔር ስምን ጠርቶ በሐሰት የሚምል ሁሉ የሚጠብቀውም ይህ አይነቱ ዕድል ነውና። በምትምልበት ጊዜ የእግዚአብሔርን ስም በከንቱ አትጥራ የሚለውን የመጽሐፍ ቃል አልሰማምን በማለት እርሱን ገሰጸው። ያም በስቃይ ላይ የሚገኝ
በሽተኛ ሰው አቤቱ ጌታዬ በፊትህ በሰማይም በምድርም ሁሉ ፊት ታላቅ ስህተት ሠራው፣ ከፍተኛ በደልም ፈጸምኩ። ነገር ግን ከዚህ በሽታ ፈጽመህ አድነኝ። ይቅርታ ቸርነትም ለእግዚአብሔር ልማዱ ነውና፣ አንተም እንደ ፈጣሪህ ይቅርታ አድርግልኝ። ሰውን የምትወድ ምሕረት ይቅርታን የምታሰጥ ሩኅሩህ መልአክ አንተ ነህና እያለ ለመነ። በዚያን ጊዜ የመላእክት አለቃ ቅዱስ ሚካኤል ይቅርታ አደረገለት። በእጁም እየዳሰሰው እነሆ ዛሬ ይቅርታ ተደርጎልሃል፣ ከበሽታህም ተፈውሰሃል። ዳግመኛ ግን ከዚህ የበለጠ መከራ እንዳያገኝህ እንዳትበድል ብሎ አስጠነቅቆት ወደ ሰማይ አረገ። በሽተኛውም ከእንቅልፉ በነቃ ጊዜ ከበሽታው ተፈውሶ ሰውነቱ በሙሉ ጤንነት ላይ ሆኖ አስገኘው። ከመጠን በላይ ተደሰተ። እግዚአብሔርንም በፍጹም ምስጋና አመሰገነው። የመላእክት አለቃ የሚሆን ቅዱስ ሚካኤልንም አከበረው፣ ከፍ ከፍም አደረገው። የአይሁዳዊ ሰው ግን የመላእክት ሁሉ አለቃ የሚሆን ቅዱስ ሚካኤል ያደረገውን ታላቅ ታምራት በተመለከተ ጊዜ ከዚያ ከሃዲ ሰው ወርቁን ወስዶ የመላእክት አለቃ ለሚሆን ለቅዱስ ሚካኤል ቤተ ክርስቲያን ብፅዓት አድርጎ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አምኖ ከተጠመቀ በኋላ የመንፈስ ቅዱስ ልጅነት ተቀብሎ ለሥጋው የሚበጀውን በረከት ለነፍሱም የሚጠቅመውን መድኃኒታችን አገኘና በሃይማኖት የጸና በምግባርም የታነጸ ታማኝ ክርስቲያን ሆነ። ከዚህም በኋላ ሁለቱም ክርስቲያናዊውና አይሁዳዊው የቅዱስ ሚካኤል ቤተ ክርስቲያን አገልጋይ በመሆን ያደረገውን ታምራትና ችሮታውን ለሰው ሁሉ እየተነጋገሩ ኖሩ። ልመናው አማላጅነቱ ከሁላችን ሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ሚያዝያ በባተ በ12 ቀን የመላእክት አለቃ የሚሆን የቅዱስ ሚካኤል በዓል እንደሆነ እንናገራለን። ለእግዚአብሔር ክብር ምስጋና ይግባውና በዚህች ዕለት ክቡር የሚሆን ቅዱስ ሚካኤል ሴዴቅያስ የተባለ ንጉሥ ጠባብና ረግረግ በሆነ የግዞት ቤት አስሮት ወደ ነበረ ወደ ኤርምያስ ልኮ የንጉሡ ባለሟልና የጭፍራው አለቃ በሚሆን በኢትዮጵያዊው አቤሜሌክ አማካኝነት ኤርምያስን ከእስር ቤት ያወጣበት ቀን ነው። የዚያን ጊዜ ኤርምያስ አቤሜሌክን ባረከው። የኢየሩሳሌምን ጥፋቷን እንዳያይና መራር የሆነ የመማረክ እንዳይቀምስ ይመኝ ስለነበረ እንዲሁ ሆነለት። በዚህም ምክንያት የእስራኤል ልጆች ከምርኮ ተመልሰው እንደመጡ እንዲሁ 66 ዓመት ተኛ። ከምርኮ በፊት ቆርጦ አስቀምጧቸው የነበሩ ወይንና በለስ ደማቸው ሳይደርቅ እንዲሁ ቅጠላቸው ሳይጠወልግ ስላገኛቸው አምጥቶ ለኤርምያስ አበረከተው። ስለዚህም የቤተ ክርስቲያን መምህራን ወር በገባ በየ12 ቀን በየወሩ ንዑድ ክቡር የሚሆን የቅዱስ ሚካኤል በዓልን እናከብር ዘንድ አዘዙን። የቅዱስ ሚካኤል አማላጅነቱ ጸሎቱና በረከቱ ከእኛ ከሁላችን ሕዝበ ክርስቲያን ጋር ይሁን ዛሬም ዘወትርም ለዘላለሙ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል በሚያዝያ 12 ቀን የሚነበበውን ስንክሳር እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 12 በዚች ቀን የኢየሩሳሌም ኤጲስቆጶስ አባ እለእስክንድሮስ አረፈ። ይህም ቅዱስም አስቀድሞ በቀጰቆድያ ሀገር ኤጲስቆጶስነት ተሹሞ ነበር። እርሱም የከበሩ ቦታዎችን ተሳልሞ በረከት ተቀብሎ ወደ ሀገሩ ሊመለስ አስቦ ኢየሩሳሌም መጣ።
በኢየሩሳሌምም ስሙ በርኪሶስ የሚባል 110 ዓመት የሆነው ጻድቅ ሰው ነበረ። ሹመቱንም ሊተው ይወድ ነበረ። ወገኖቹ ግን አልለቀቁትም። ለእስክንድሮስም ሥራውን ፈጽሞ ወደ ሀገሩ ቀጰቆድያ ሊመለስ በፈለገ ጊዜ እግዚአብሔር እንዲህ የሚል ቃል እነሆ ከሰማይ አሰማ። ወደ እገሌ በር ውጡ፣ አስቀድሞ የሚገባውን ይዛችሁ በላያችሁ ኤጲስቆጶስነት ሹሙት። ያን ጊዜም ሲወጡ አባ እለእስክንድሮስን አገኙትና ያዙት። እርሱም እኔ ቀጰቆድያ ኤጲስቆጶስ ነኝ፣ የክብር ባለቤት ክርስቶስ በእነርሱ ላይ የሾመኝን መንጋዎችን ልተው አይቻለኝም አላቸው። እነርሱም ከሰማይ ስለሰሙት ስለዚያ ቃል ስለ እርሱ እንዳመለከታቸው ነገሩት። ይህ ነገር ከእግዚአብሔር እንደሆነ በተረዳ ጊዜ ለበዓሉም የተሰበሰቡ አባቶች መከሩ፣ ቃላቸውንም ተቀበለ። ወደ ሀገሩ ቀጰቆድያም እንዲህ ብሎ መልእክት ጽፎ ላከ። ይቅርታ አድርጉልኝ፣ በእኔ ላይ አትዘኑ፣ በእናንተ ላይ ኤጲስቆጶስ በእኔ ፈንታ ሹሙ። እናንተም የተፈተናችሁ ናችሁ። ይህችን መልእክት ከእርሱ ጋር አብረው ከመጡ ከቀጰቆድያ ሰዎች ጋር ላከ። ከዚህም በኋላ እየተራዳው 5 ዓመት ያህል ከአባ በርኪሶን ጋር ኖረ። ከዚህም በኋላ ሽማግሌው አባ በርኪሶስ አረፈ። አባ እለእስክንድሮስም መንጋውን ተረክቦ እንደ ሐዋርያት በመልካም አጠባበቅ ጠበቃቸው። ከሃዲ መክስምያኖስም በነገሰ ጊዜ ይህን አባት ይዞ በየአይነቱ በሆነ ስቃይ አሰቃየው። ከዚያም በላይ የሚያደርግበትን እስከሚያስብ ድረስ አሰረው። ጌታችንም ይህን ከሃዲ ፈጥኖ አጠፋው። ወገኖቹም ይህን አባት እለእስክንድሮስን ከእስር ቤት አወጡት። ገርዲያኖስም በነገሰ ጊዜ ጸጥታና ሰላም ሆነ። ከክርስቲያን ወገኖች ላይም ጥቂት ወራት መከራው ጸጥ አለ። ገርዲያኖስም በሞተ ጊዜ በእርሱ ፈንታ አማኒ የሆነ ፊልጶስ ነገሰ። እርሱም በክብር ባለቤት በጌታችን ስለሚያምን በክብር ባለቤት በጌታ ክርስቶስ ስም የታሰሩትን ምዕመናን ፈታቸው፣ እጅግም አከበራቸው። ይህም አባት በጸጥታ ኖረ። ከዚህም በኋላ ከሃዲ ዳኪዎስ ተነሳ፣ ፊልጶስንም ገድሎ መንግሥቱን ወሰደ። ክርስቲያኖችንም እጅግ አሰቃያቸው። ይህንንም አባት ያዘው፣ ብዙዎችንም የቤተ ክርስቲያን ሊቃውንት ጽኑ ስቃይን አሰቃያቸው። ይልቁንም ይህን አባት አብዝቶ አሰቃየው። ጽኑ ግርፋትንም ገርፎ ስለት ባላቸው በትሮች የጎኑ አጥንቶች ተሰባብረው ወደ ሆዱ እስኪገቡ አስመታው። ከዚህም በኋላ እስር ቤት ጎትተው ከዚያ እንዲጥሉ ታዘዘ። እንዲሁም አደረጉበት። እግዚአብሔር ለመረጣቸው ያዘጋጀውን መንግሥት ከሰማይ እስከወረሰ ነፍሱንም በእግዚአብሔር እጅ እስከሰጠ ድረስ በክብር ባለቤት በጌታችን ኢየሱስ ክርስቶስ እየታመነ ከዚያ ወድቆ ኖረ። በጸሎት የምትገኝ በረከቱ ከእኛ ጋር ለዘላለሙ ትኑር አሜን። በዚህችም ዕለት የመላእክት አለቃ ቅዱስ ሚካኤልን እግዚአብሔር ወደ ነቢዩ ኤርምያስ ላከው። ጠባብና ረግረግ ከሆነ እስር ቤት ሴዴቅያስ ንጉሥ ባሰረው ጊዜ የንጉሡ ባለሟልና የጭፍራ አለቃ የሆነ አቤሜሌክ አወጣው። ያን ጊዜ የኢየሩሳሌምን ጥፋት እንዳያይ መራር ምርኮንም እንዳይቀምስ ኤርምያስ ነቢዩ መረቀው። እንዲህም ሆነ 66 ዓመት ተኝቶ ኖረ። ከእርሱም ጋር ወይንና በለስ ነበረ፣ አልተለወጠም። የእስራኤል ልጆች ከምርኮ እስኪመለሱ በለሱን ከደብዳቤ ጋር ወደ ኤርምያስ ባቢሎን ሀገር ላከው። ስለዚህም የዚያን የከበረ መልአክ ሚካኤል በየወሩ በ12 ቀን መታሰቢያውን እናደርግ ዘንድ የቤተ ክርስቲያን መምህራን አዘዙ። አማላጅነቱ ከሁላችን የክርስቲያን ወገኖች ጋር ለዘላለሙ ይኑር አሜን። በዚህችም ቀን የሀገረ ጠመው ኤጲስቆጶስ የከበረ እንጦንስና አውሳኒዮስ መታሰቢያቸው ነው። በረከታቸው ከእኛ ጋር ለዘላለሙ ይኑር አሜን። በዚህችም ቀን መጥምቁ ዮሐንስ የተገለጠላቸው ጋዮስና ኤስድሮስ አረፉ። በረከታቸው ከእኛ ጋር ለዘላለሙ ትኑር አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን
ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይገባል፣ ዛሬም ዘወትርም ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታውና ምሕረቱን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን።